የጥቁር ገበያ የሐዋላ ዋጋ በጣም ጨምሯል። ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 2 ወይም ማርች 11 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ መረጃዎቹ እንለፍ። የጥቁር ገበያ ከትናንት ወዲያን ጨምሮ ዛሬም በተለይ ከፍተኛ ጭማሪ ማሳየቱን ተያይዞታል። ጨምሯል ብለን ለሳምንታት ስናቀርብ ነበር። ዛሬም ከዛ በባሰ ሁኔታ ጨምሮ ተገኝቷል። አንድ በአንድ መረጃዎችን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። አንድ የአሜሪካን ዶላር በዛሬው ዕለት በጥቁር ገበያ 157 ብር እየተመነዘረ ይገኛል። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ገዝቶ 132 ብር ከ60 ሳንቲም እየተመነዘረው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። ዶላር 152 ብር እየተመነዘረ ቢከርምም በአንድ ቀናቶች ውስጥ የ5 ብር በላይ ጭማሪ ማሳየቱን መመልከት ችለናል። ሌሎቹም በተመሳሳይ ሁኔታ ጭማሪ አሳይተዋል። አንድ ዩሮ በጥቁር ገበያ 170 ብር ከ35 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 178 ብር ከ45 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ34 ሳንቲም ገዝቶ 149 ብር ከ27 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 98 ብር ከ51 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 81 ብር ከ07 ሳንቲም ገዝቶ 82 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 108 ብር ከ87 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ68 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር ከ72 ሳንቲም ገዝቶ 18 ብር ከ07 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 202 ብር ከ29 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 166 ብር ገዝቶ 169 ብር ከ32 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገበያ 510 ብር ከ12 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ77 ሳንቲም በመመንዘር ላይ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ84 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 34 ብር ከ21 ሳንቲም ገዝቶ 34 ብር
ከ90 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 407 ብር ከ79 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ27 ሳንቲም በመመንዘር ላይ ነው። አንድ የባህሬን ዲናር በጥቁር ገበያ 416 ብር ከ64 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ29 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ10 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ እያልን በዚያ በቃን። እንደተመለከትነው ያልተጠበቀ ጭማሪ ማሳየቱን ቀጥሏል። ነገስ ምን ይሆናል የሚለውን ለመከታተል ሰብስክራይብ እንዲሁም የደወል ምልክቷን በማብራት ቤተሰብ ይሁኑ። ቤተሰብ ለሆናችሁ ታላቅ ምስጋናችንን እያቀረብን መልካም ጊዜ መልካም ቀን